ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ኢትዮጵያውያን እንደምን አላችሁ? ይህ የኢትዮጵያ ድምፅ ነው። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን፣ ይህ አዲሱ ቻናል ነው። ከዚህ በፊት ስጠቀምበት የነበረው ቻናል በወሮበሎች እንደተዘጋብኝ ይታወቃል። ስለዚህ ይህ አዲስ የተከፈተ የዩቲዩብ ቻናል ነው። ሰብስክራይብ እንድታደርጉ አስቀድሜ እጋብዛለሁ። ኢቲ ቮይስ ይሰኛል። የኢትዮጵያ ድምፅ 4 ነጥብ። ክቡራትና ክቡራን፣ እንግዲህ ትላንት በየነ መረብ የኢትዮጵያን ሕዝብ አድማ ለማሳደም በመላው ዓለም ያሉ ግሪሳዎች እጅግ በሚገርም መጠራራት በሚገርም መሳሳብ ተሰባስበው ወሬያቸውን ጀምረው ነበር። ወሬያቸው ገና ከመጀመሩ የነዚህ ግለሰቦች ፐርሰናሊቲ ስብዕናቸው ጭምር ይታይ ነበር። ላይቭ ላይ ቁጭ ብለው ሲሳሳሙና ሲላላሱ ሁሉ ተመልክተናል። እንግዲህ ይሄ ስብስብ ነው የጠቅላይ ሚኒስትር አብይን ከጠቅላይ ሚኒስትርነታቸው እናንሳና እኛ እንምራ እያለ ያለው። በቃ ክቡራትና ክቡራን፣ በድጋሚ በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ኢቲ ቮይስን ሰብስክራይብ አድርጉ። ያኛው ተዘግቷል፣ በዚህኛው መተናል። ስለዚህ የነዚህ ፍጹም ቤታቸውን ማስተዳደር የማይችሉ ወሮበሎች የጀመሩት ፕሮጀክት ትላንትናውኑ ከሽፏል። በነገራችን ላይ ቴዲ ሸዋሸዋን የሰራቸው ቴዲ የሪዮቱ ሸዋሸዋ ሰራቸው። ጠቅላላው ማለት 10 ምናምን ሺህ ሰው ቁጭ አድርገው ሸቃቅሎ ዞር አለ። በቃ ቴዲ ሁሌም ሸዋሸዋ ይጫወቱባቸዋል። በእንደ ቴዲ አይነት ግለሰቦች ናቸው እነዚህ ሰዎች ወደ ግራ ወደ ቀኝ የሚዟዟሩት። ዋናው ስፖንሰር ነው የትላንትናው ፕሮጀክት ካይሮ ነው። የትላንትናው ፕሮጀክት አስተባባሪ ስፖንሰር፣ በአስተባባሪነት ደግሞ ሻዕቢያ ግንባር ቀደም ይገኛል። በነገራችን ላይ በድጋሚ የእነዚህ ሰዎች ሀሳብ ማለት ነው ትላንት እዛ ሶሻል ሚዲያ ላይ ተሰብስበው ከቴዲ ጋር በቴዲ ፊት አውራሪነት ሀሳብ ሲሰጡ የነበሩ ሰዎች እንደው እኛ ኢትዮጵያውያን ማለት ነው እኔን መሰል ኩሩ ኢትዮጵያውያን ሀገራችንን በተግባር የምንወድ ለሀገራችን ህይወታችንን የምንሰጥ ኢትዮጵያውያን ሙሉ በሙሉ በዚህ ምድር ላይ የማንኖር ከሆነ ወይም እዚህ ሀገር ላይ እኛ የማንኖር ከሆነ ከዚህ ሀገር ጥርቅ ብለን ከጠፋን እናንተ ብሔራዊ ቤተ መንግስት ልትገቡ ትችላላችሁ። ቢሆን ነው የምላችሁ። ቢሆን አይሆንም፣ ተአምር ነው። ቢሆን እንኳን የእናንተ ፕሬዚዳንት ማን እንደሚሆን ታውቃላችሁ? ኢሳያስ አፈወርቂ ነው የሚሆነው። ኢሳያስ አፈወርቂ ነው የእናንተ ፕሬዚዳንት የሚሆነው። ለሁላችሁ ነው የምነግራችሁ። እከሌ ከእከሌ አይደለም። ሁልሽም ማለት ትላንትና እዛ ስለፈልፍ የነበር በቀቀን ሁሉ የእናንተ ፕሬዚዳንት እናንተ የምታስቧት ኢትዮጵያ አለች አይደለም? እኛ ማናቃት ኢትዮጵያ፣ ሌላ ኢትዮጵያ እናንተ ስልጣን ስትይዙ ማለት ነው። ሌላኛው ኢትዮጵያ የእናንተ የምናባዊ ኢትዮጵያ የእናንተ ፕሬዚዳንት የሚሆነው ኢሳያስ አፈወርቂ ነው። በቃ አለቀ። እኛ አባቴ ጠቅላይ ሚኒስትር አብይ አሁን ምርጫ እየመጣ ነው። ድጋሚ ያሸንፋሉ። ድጋሚ ሆስፒታል ይገነባል፣ ጤና ጣቢያ ይገነባል፣ ትምህርት ቤት ይገነባል፣ መንገድ ይገነባል፣ አስፓልት፣ ብሪጅ፣ ቤት ፖስት፣ ሄልዝ ፖስት፣ ዩኒቨርሲቲዎች፣ የትላልቅ ፕሮጀክቶች። አባይ 1 ተጠናቋል። አባይ 2 ይደገማል። አባይ 3 ይደገማል። ታላቁ ህዳሴ ግድብ ሙሉ በሙሉ በሁሉ ነገር የተሟላ ይሆናል። ቀጥል ደግሞ ቀይ ባህር ተመልከት። የኢትዮጵያ ባህር ኃይል ነጭ የለበሰው የኢትዮጵያ ባህር ኃይል በኩራት ነው የምናገረው። እኔ ኢትዮጵያ ነው የምኖረው። እናት ሀገሬ ኢትዮጵያ እዚህ ነው ያለሁት። ከእናንተ አውሮፓና አሜሪካ ከምትኖሩ በቀቀኖች 1 ሚሊዮን እጥፍ የሚጣፍጥ ኑሮ እየኖርኩ ነው እዚህ። ብልጽግና ፓርቲ 1 ኮካኮላ ጋብዞኝ ያውቅ? 1 ኮካኮላ 1 ሻይ ጋብዘውኝ ያውቁ? ለሀገሬ ጥቅም ስል የምሰራ ኢትዮጵያዊ ነኝ። በቃ ግርማ ሞገስ ያለኝ ኢትዮጵያዊ ነኝ። ልብ ካላችሁ ኑና እዚህ ሀገር ቢሮ ከፍታችሁ ለምርጫው አሟሙቁ። እሱንም ካሸነፋችሁ እኮ ነው። እንዴት አድርጋችሁ ታሸንፋላችሁ? ክብራት
ክቡራትና ክቡራን ኢትዮጵያውያን የኢትዮጵያ ድምፅን ሰብስክራይብ አድርጉ። ይህን ቻናል ሰብስክራይብ አድርጉ ያላደረጋችሁ። በጣም በሚገርም ሁኔታ ትላንት የተሰባሰበውን ኃይል ከአውሮፓም ከአሜሪካም ከመካከለኛው ምስራቅ ከዚህም ከአዲስ አበባም አለ። ከአዲስ አበባ ደግሞ የእያንዳንዱን ጉድ ነው ያየነው። ከሚሳሳሙት ምናምን በተጨማሪ ብዙ ነገር አይተናል። ይህ ስብስብ እዚህ እኔ ስቱዲዮ ማለት ነው እዚህ ስቱዲዮ አምጥተን እዚህ ጋር ባሉ ሶፋዎች እዚህ ጋር ባሉ ወንበሮች ላይ ብናስቀምጣቸው ማለት ነው ስለ እውነት ነው የምነግራችሁ እርስ በርስ ይደባደባሉ። ከመደባደብ ከመታኮስ እንትን አንላቸው። በቃ እዛ ውስጥ ነው የምናገኘው። ሲደባደቡ ሲታኮሱ ነው የምናገኘው። አንድ ክፍል ውስጥ ተቀምጠው ቁጭ ብለው ማውራት የማይችሉ ሰዎች ናቸው እነዚህ ሰዎች። እኔ አንዳንድ ጊዜ ሰው አያፍርም እንደ ይላሉ። አንዳንድ ጊዜም እኮ እንደው በቃ የሆነ ነጭ የሆነ ውሸት ሲዋሽ እኮ ሰው ምን ይለኛል፣ ሰውም እኮ ይታዘበናል። የኢትዮጵያ ሕዝብ እኮ ስማርት ነው፣ ብሪሊያንት የሆነ ጭንቅላት ያለው ሕዝብ ነው። የኢትዮጵያ ሕዝብ እኮ ጀግና ሕዝብ ነው፣ ምን እንደምንል እኮ ያውቃል ብላችሁ ትንሽ እንኳን ትንሽ እንደው ሼም አይዛችሁም እናንተ? ይሄ ትናንትናው ስብስብ ጠቅላላችሁ ማለት ነው ስለ ሰላም ስታወሩ፣ ስለ ፍቅር ስታወሩ፣ ስለ አንድነት ስታወሩ፣ አገዛዝ ይውረድ ብላችሁ ስታወሩ አታፍሩ። እንደው ሁሉም እንዳለ በቃ እሺ አገዛዙም ይውረድላችሁ፣ ምኑም ይሁንላችሁ። እናንተ ስለ ሰላም ስታወሩ አታፍሩ? ስለ ሰላም ስታወሩ አታፍሩ? እነዚህ ናቸው የኢትዮጵያን ሕዝብ ሲያባሉ ሲያጣሉ የከረሙት በሃይማኖት፣ በብሔር፣ በጦር መሳሪያ የጤና ባለሙያዎችን ጥያቄ ሽፋን በማድረግ የከተማ ውስጥ አመፅ፣ ግርግር ለመፍጠር ያላደረጉት ነገር የለም። ያላደረጉት ያልፈነቀሉት ነገር የለም። ይኸው ጀዊሳው እንዳለ አግዘውት ቢሊየንስ ዶላር አዋጥተው የጀዊሳ ትግል ዜሮ ሆኖ ይኸው የአማራ ወጣቶች እየገቡ ነው በሰላም ወደ እናት ሀገራቸው። ወደ ሀገራችን ይሻላል፣ ሀገራችን ኢትዮጵያ ነች ብለዋል በቃ የአማራ ወጣቶች። ስለዚህ በየትኛውም ረገድ ብትታገሉ ውጤት አታመጡ። እንዴት አታፍሩም? ቆይ እና አቦይ ስብሃትን አምጥታችሁ ስለ ሰላም ስታወሩ፣ ስለ እኩልነት ስታወሩ፣ ከቲፒኤልኤፍ ጋር ቁጭ ብለህ ስታወራ፣ ተሰርዞ ጠቅላይ ሚኒስትር አብይ ከጨዋታ ውጭ ያደረጉት 27 ዓመት ኢትዮጵያ ሲዘርፍ ከነበረ ስብስብ ጋር ቁጭ ብላችሁ ስታወሩ አታፍሩ? አታፍሩ? ይሄ አንድ ፍሬ ልጅ አቢቹ ብቻውን በቃ ብቻውን ተጫወተባችሁ። ብቻውን እኮ ነው በቃ ይሄ ሁሉ ከአውሮፓ ከመካከለኛው ምስራቅ ከአሜሪካ ተሰብስባችሁ አገዛዙ አንድ ነገር እኮ አልሰራችሁም። ባለፈው ጠቅላይ ሚኒስትር አብይ ጥያቄ አቅርበዋል፣ ጥሪ አሳልፈዋል እኮ ለእናንተ ኮንዶሚኒየምን ዝም ብለህ ከምትተች፣ ስለ ሙዝም ከምትተች፣ ስለ ዳቦም ከምትተች፣ ስለ ስንዴም ከምትተች እስኪ በኢትዮጵያ ሕዝብ ስም እጋብዛችኋለሁ ኑና ለመተቸት እንዲመቻችሁ፣ እኔን ለመተቸት እንዲመቻችሁ የሆነ ነገር አድርጉ ብለዋል። ይህንንም አትችልም፣ ስለሆነ አትችሉም። እኔ በላይ መንገሻ መንገድ ላይ የተጣለ የሙዝ ልጣጭ ካገኘው ወርጄ አንስቼ ጋርቤጅ ላይ እጥላለሁ። ይሄ ማለት ጠቅላይ ሚኒስትር አብይን ማገዝ ማለት ነው። በዋናነት እያገዝኩ ያለሁት እኔ ነኝ። አሜሪካ 40 ዓመት ኖሬያለሁ። አሜሪካ 50 ዓመት ኖሬያለሁ። ምንም ትርጉም የለውም። ያንተ አሜሪካ መኖር አለመኖር ትርጉም የለውም። በቃ ተሰበሰባችሁ፣ ተበተናችሁ። ያየነው ስትሳሳሙ የሆነ አጸያፊ ነገር ሲካሄድ ነው ያየነው። ስለዚህ ምንም አይነት ህብረት የሌላቸው ሰዎች ነው ትላንትና የተሰባሰቡት። አለቀ። እስኪ ክቡራትና ክቡራን ኢትዮጵያውያን እንኳን እንዳትረሱ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው በተደጋጋሚ ስለሚዘጋብኝ በተደጋጋሚ እየመጣው ነው። ለእኔ ሲዘጋብኝ ድልድል ነው የሚሸተኝ እና የድል ስሜት ነው የሚሰማኝ። ምክንያቱም ጀግና ኢትዮጵያዊ ነው። የትግሉ አንድ አካል ነው ብዬ ነው ማምነው። 4 ነጥብ። እስኪ ዛሬ ሙዓዘ ጥበባት ዳንኤል ክብረት የጻፉት ግጥም አለ። ይህን ግጥም ላንብብላችሁ። ይህን ግጥም ባነብላችሁ ደስ ይለኛል።
መዋዘ ጥበባት ዳንኤል ክብረት ናቸው የጻፉት። እሳቸው መቼም መጻፍ ይችላሉ፣ እጹብ ድንቅ የሆኑ ሰው ናቸው። ስለ በጎቹ መብት ቀበሮ ጥብቅና ከተከራከረ፣ ለፍየል ነፃነት ነብር ወገብ ይዞ ከተደራደረ፣ ለዶሮ በሽታ ሸለምጥማጥ ተግቶ ከተመራመረ፣ ከጥገት ላም ጋራ ነብር አብሮ ከኖረ፣ ጭልፊት ከጫጩት ጋር ቀለበት ካሰረ፣ ድመት አይብ ጠልቶ ቅቤ ካነጠረ፣ አሳና መቃጥን አብሮ ከመከረ፣ ግልገል ለተኩላ ሰርግ ጥለት ካዳወረ፣ የሎስና ጠቦት ካሉ ሰበር ሰካ፣ ሰይጣን ገርሞት ያድራል ሲጨፍር ሲያወካ ብለዋል። ተመልከቱ። መዋዘ ጥበባት ዳንኤል ክብረት ናቸው የጻፉት። ይችላሉ። የብልጽግና ሰዎች እኮ ይችላሉ፣ ሁለገብ ናቸው። መዋዘ ጥበባት ዳንኤል ክብረት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ናቸው። ይሄን የጻፉት አንዴ ልድገምላችሁ እባካችሁ። ስለ በጎቹ መብት ቀበሮ ጥብቅና ከተከራከረ፣ ለፍየል ነፃነት ነብር ወገብ ይዞ ከተደራደረ፣ ለዶሮ በሽታ ሸለምጥማጥ ተግቶ ከተመራመረ፣ ከጥገት ላም ጋራ ነብር አብሮ ከኖረ፣ ጭልፊት ከጫጩት ጋር ቀለበት ካሰረ፣ ድመት አይብ ጠልቶ ቅቤ ካነጠረ፣ አሳና መቃጥን አብሮ ከመከረ፣ ግልገል ለተኩላ ሰርግ ጥለት ካዳወረ፣ የሎስና ጠቦት ካሉ ሰበር ሰካ፣ የሎስና ጠቦት ካሉ ሰበር ሰካ፣ ሰይጣን ገርሞት ያድራል ሲጨፍር ሲያወካ አሉ። የመጨረሻው ድግምላችሁ። የሎስና ጠቦት ካሉ ሰበር ሰካ፣ ሰይጣን ገርሞት ያድራል ሲጨፍር ሲያወካ ብለዋል መዋዘ ጥበባት ዳንኤል ክብረት። አለቅ ላጠናቀቀው ነው ፕሮግራሜ። ፋይናሊ ክቡራትና ክቡራን ኢትዮጵያውያን፣ ይህ አውሮፓ 40 ዓመት 50 ዓመት ያደረገ ኩታቸውንና ኮሌታቸውን በትክክል ማጠፍና መሰብሰብ ያልቻሉ፣ ሸሚዛቸውን ተኩሰው መቅረብ የማይችሉ ግለሰቦች ስለ ኢትዮጵያ ሕዝብ ጥብቅና ሲከራከሩ እንደማየት የሚያስገርም ነገር የለም። የኢትዮጵያ ሕዝብ ስልችት ብሎታል። የእናንተ ንግግር በጣም ሰልችቶት በቃ ደብሮታል። እውነት መናገር የኢትዮጵያ ሕዝብ ኩሩ የሚያውቅ ሕዝብ ነው። ማን እየሰራ እንደሆነ ያውቃል። ማን እንደሚሰራ ያውቃል። ብልጽግና ፓርቲ ችግር ቢኖርበትም ከነችግሩ ከነዚህ ስብስቦች በሚሊዮን እጥፍ የኢትዮጵያ ሕዝብ ለብልጽግና ፓርቲ ያለው መልካም ፈቃድ፣ መልካም አመለካከት ዛሬም አለ፣ ነገም ይኖራል። በጣም እርግጠኛ ሆኜ ልናገራችሁ። ምንም ማድረግ አይቻልም። ሸዋሸዋ ተሰርታችኋል። ቴዲ ኢንተርናሽናል ሸዋሸዋ ሰርቷችኋል። አለቀ። ክብራትና ክብራን ልሰናበታችሁ ነው። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እንግዲህ ምንም ማድረግ አይቻልም። አብቹ ይጽፋል፣ ይገነባል፣ ያደራጃል። ኢትዮጵያ ሊገባት የሚገባቸውን ነገሮች ሁሉ ለማሳካት ይሮጣል። እናንተ ቁጭ ብላችሁ ተሰብስባችሁ አንድ ፍሬ ልጅ ላይ አብቹ ኢንተርናሽናል ይሄ ልጅ እኮ ሌሊቱን ሙሉ የዓለም መንግስታት ሲደውሉለት ነው ያሉት። ፕራይም ሚኒስትር አብይ እባክዎት መጥተው ይጎብኙ እያሉ የሚደውሉለት ሰውዬ ነው። እናንተ ግን አታፍሩ። ስለ እውነት አታፍሩ። ስለ እውነት እኔ የብሽሽቅ አይደለም፣ ለማናደድ አይደለም። እንደው
ከዚህ ካረጀ ወያኔ ጋር ቁጭ ብላችሁ ስለ ኢትዮጵያ ስትመክሩ ኢትዮጵያ ውስጥ እኛንን ሰላም እናመጣው ብላችሁ ስትሰሩ ስትሰባሰቡ ትንሽ አይሰቀጥጣችሁ? እዚህ እኮ ህዝቡ እናንተ ትላንት ያደረጋችሁት ነገር ምን እንደሆነ ማያውቅ የኢትዮጵያ ህዝብ ትላንት ይሄ የተሰበሰበው መንጋ ምን እንዳካሄደ ምን እንዳወራ ምን እንደተባባላችሁ መስማት አይፈልግም ህዝቡ ጭራሽ። ይሄው ምን መጣ? ምንም። አዲስ አበባ እንደ ትላንትናው ነው፣ ህዝቡ እንደ ትላንትናው ነው። ዛሬም ነገም ይቀጥላል፣ ልማቱም ይቀጥላል። የኮሪደር ልማት ገጠር ደርሷል። እናንተ ግን እዛችሁ ወንበር ላይ ናችሁ። እዛችሁ አቢቹ ጀግና ነው። በደንብ አድርገን እንደግፈዋለን። ይሄንስ በደንብ አድርገን እኔ ልንገራችሁ፣ እውነቱን ልንገራችሁ። ፋይናሊ ብልጽግና ፓርቲ ወስዶ አሁን ቢያስሉኝ ማለት ነው ያላጠፋሁትን ጥፋት አጥፍታል ብለው ወስዶ ቢያስሉኝ እና ቢፈቱኝ ተፈትቼም እንደገና እነሱ ነው የምደግፈው። ሳላጠፋ ያለ ጥፋቴ ቢያስሉኝ ወጥቼ እነሱን ደግፋለሁ። ይሄ ነው መሬት ላይ ያለው ነገር፣ ይሄ ነው። እነሱ ናቸው ያሉት፣ ሌላ ማን አለ? በስድብ ሀገር አይቀየርም። አቢቹን በመሳደብ ሀገር አይቀየርም፣ ስልጣን አይያዝም። ስለዚህ ለራሳችሁ፣ ለቤታችሁ፣ ለቤተሰቦቻችሁ፣ ለልጆቻችሁና ለሚስቶቻችሁ እስኪ መጀመሪያ ሰላም ፍጠሩ። ደግሞአለሁ፣ ለራሳችሁ ለእያንዳንዳችሁ ማለት ነው። በቤታችሁ ውስጥ ሚስቶቻችሁን አክብሩ፣ ለልጆቻችሁ ጊዜ ስጡ፣ ለሚስቶቻችሁ ጊዜ ስጡ፣ ትዳራችሁን አክብሩ። እስቲ ገንዘብ ቆጥቡ። እስቲ ገንዘብ ቆጥባችሁ ኢትዮጵያ መታችሁ ቤት ግዙ። እስቲ የምታድሩበትን ወደፊት ስታረጁ መታችሁ እዚህ ነው ኢትዮጵያ ነው የምትቀበሩት። እስኪ እዚህ ቤት ግዙ። እንደዚህ አይነት ነገር ላይ እንኳን ትንሽ ተፍ በሉ። ይሄ የምታስቡት ነገር ሁሉ ቅዠት ነው። በእንግሊዝኛ ቃሉን ብለው ደስ ይለኛል፣ ግን አማርኛው ይመችኛል። በቃ ቅዠትና ህልም፣ በቃ የማይጨበጥ የሆነ ጉም ነገር ነው እያሰባችሁ ያላችሁት። ስለዚህ እባካችሁ እኔ ማንኝ የሚለውን ነገር ጠይቁ፣ ራሳችሁን ጠይቁ። ይሄው አቢቹ እንደሆነ ማንም መንገደኛ አብይ አህመድ ማን ነው ብለህ ብትጠይቀው ይነግራል። አውሮፓም አሜሪካም ያለ ኢትዮጵያዊ ያልሆነ ሰው ሁሉ ስለ አቢቹ በደንብ አድርገው ይነግሯቸዋል። ግን ስለ ራሳችሁ አማሪ ብላችሁ ጠይቁ። እኔ ማን ነኝ አብይን የምሳደበው? እኔ ማን ነኝ? እኔ የኢትዮጵያን መንግስት የምሳደበው ማን ነኝ? እኔ 4 ኪሎ ገብቼ ፕራይም ሚኒስትር መሆን እፈልጋለሁ ብለህ ስታስብ እኔ ማን ነኝ ብለህ ጠይቅ። በእውነት ምንም አታሟሉ። ምንም እናንተ እዚህ 4 ኪሎ የምትገቡ ከሆነ ማለት ነው ስልጣን ይዛችሁ ማለት ነው አሁን ያለውን ስርዓት ገርሳችሁ 4 ኪሎ የምትገቡ ከሆነ እኔ ደግሞ ምን ሊሆን ይችላል የሚለው ነገር ሳስበው እኔ የዩናይትድ ኔሽን የተባበሩት መንግስታት ድርጅት ዋና ጸሐፊ ሊሆን ይችላል። የዓለም የጤና ድርጅት ፕሬዚዳንትም ሊሆን ይችላል። ጤና አልተማርኩም። ምን ፓራስታሞል ምን እንደሆነም አላውቅም። አልዋሻችሁ። እኔ የዓለም ጤና ድርጅት ነኝ ፕሬዚዳንት ሊሆን ይችላል ማለት ነው። የዶክተር ቴዎድሮስ አዳኖም ቦታ ላይ ሊሆን ይችላል። እኔ የአይኤምኤፍ ዳይሬክተር ሊሆን ይችላል ማለት ነው። እናንተ እዚህ 4 ኪሎ ገባችሁ በባዶ ማለት ነው፣ ምንም ነገር ሳይኖረኝ እንደዛ እንደማለት ነው። ሊሆን ይችላል ነው። እኔ የዩናይትድ ኔሽን ዋና ጸሐፊ መሆን ይችላለሁ። አሁን ባለኝ ሁናቴ አልችልም። የዓለም የጤና ዳይሬክተር ሊሆን ይችላል ዶክተር ቴዎድሮስ አዳኖም እሳቸውን ቢሮ እኔ መተካት ይችላለሁ። አሁን ባለኝ ሁናቴ አልችልም። ቅዠት ነው። እኔ የአይኤምኤፍ ዳይሬክተር ሊሆን ይችላለሁ አሁን ባለኝ ሁኔታ፣ አሁን ባለኝ ትምህርት ዝግጅት ምናምን አጠቃላይ በልምድ በምናምን ሊሆን ይችላለሁ። አልሆንም። እንደዛ ማለት ነው። እናንተ ስለ 4 ኪሎ የምትመኙትና ስለ ኢትዮጵያ ሕዝብ የምትመኙት ነገር ሁሉ እኔ አሁን ያልኳቸውን የዘረዘርኳቸውን ቅዠት የሚመስሉ ምኞቶች፣ የማይሆኑና የማይሳኩ ነገሮች በትጋትና በጥራት ካልሆነ በምኞት የማይሆን ነገርን እንደመመኘት ይቆጠራል። ስለ እውነት ጊዜያችሁን በማይረባ ነገር እያባከናችሁ ስለሆነ ታሳዝኑኛላችሁ። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን ሊሰናበታችሁ ነው። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርካል አምናለሁ። የኢትዮጵያ ሙስሊሞች፣ የኢትዮጵያ ክርስቲያኖች ተሰባስበው በፍቅር በአንድነት እንቀጥላለን። ቀይ ባህር ላይ የኢትዮጵያ ባህር ኃይል ይሰፍራል። ሁሉ ነገር ይስተካከላል። ይህን ማስተካከል የሚችለው ብልጽግና ፓርቲ ነው አምናለሁ። እግዚአብሔር ደግሞ የሚሰሩትን ያግዛል፣ የሚለፉትን ያግዛል፣ የሚታትሩትን ልጆች ያግዛል። እግዚአብሔር ሰርተ ጥረ ብላ ነው ያለው። እየሰራ ነው ጠቅላይ ሚኒስትር አብይ። 4 ነጥብ።
ኢቲ ቮይስን ሰብስክራይብ አድርጉ። ኢቲ ቮይስ የኢትዮጵያ ድምፅ 4 ነጥብ። ተሰናበትኳችሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ። አሜን አሜን።